ዘንድ ካህን ያደረከኝ በፊትህ እንድቆም የፈቀድክልኝ ሃሌሉያ ኦ ኢየሱስ ወደፊት እመጣለሁ ያምልኮዬ መዓዛ ሽታ ዙፋንህን ይክበበው በምህረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁ ከነፍሴ ምስጋና ጌታዬ ላንተ በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ ወደ ማደሪያ እገባለሁ በምስጋና የጌታ በዝማሬ እመጣለሁ ወደ ማደሪያ አምልኩት ወገኖቼ ጌታን ክብር አምጡለት ለዚህ ጌታ ወገኖቼ ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ አቅርቡለት አመስግኑት እግዚአብሔር አምላካችሁን ወገኖቼ ሃሌሉያ ወደ ማደሪያው እገባለሁ ኤላ ማጋላራራ ባጃና ማጋላራራ ባቶሎሎሎ በምስጋና በዝማሬ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ የኔ ጌታ ሃሌሉያ በዝማሬ እመጣለሁ ወደ ማደሪያው እገባለሁ ጌታዬ በምስጋና በዝማሬ በአምልኮ ወደ አንተ እመጣለሁ እግዚአብሔር አምላኬ ሃሌሉያ ስምህን ባርከዋለሁ ጌታዬ ተመስገን ተመስገን ከዚህ ከጠፊ ዓለም ያዳንከን ጌታችን የጠራህን ያወጣህን በመብራትህ የፈለከን ኢየሱስ አዳኛችን ኢየሱስ ቅድስናችን ጽድቃችን ኢየሱስ እናመሰግንሃለን የዳንብህ ኢየሱስ ሃሌሉያ እንድን ዘንድ በጸጋህ ያዳንከን በስራ ያልሆነ በጸጋ የሆነ መዳን ጌታዬ አንተ በሰራኸው የመስቀል ሥራ አምነን ብቻ እንድን ዘንድ መንግሥትህን ወርስ ዘንድ ከዘለዓለም ሞት እናመልጥ ዘንድ እድል የሰጠህን ጌታ ሆይ እናመልክሃለን ሌላ ምክንያት ባይኖረንም ጌታ ሆይ ስለ መዳናችን እያሰብን እናመልክሃለን ሃሌሉያ ወደ ማደሪያ እመጣለሁ ላመሰግን የሚገባኝ ብዙ ምክንያት አለኝ ጌታዬ ሃሌሉያ ኢየሱስ ወደፊት እመጣለሁ ያምልኮዬን መዓዛ ሽታ ዙፋንህን ይክበበው በምህረት የተሞላ ታላቅ አምላክ
ነህና አሁንማ በዛለሁኝ ከነፍሴ ምስጋና ኢየሱስ በምስጋና በዝማሬ እመጣለሁ ጌታዬ ወደ ማደሪያ እገባለሁ ጌታዬ ወደ ማደሪያ ወደ መገኘት ወደ ህልውና መግባትን የሰጠኸኝ አንተ ነህ ጌታ ሆይ አመሰግንሃለሁ እደጅ እንዳልቆም ወደ ውስጠኛው ያስገባኸኝ መጋረጃውን ቀደህ በደምህ ሃሌሉያ በደምህ ይዘኸኝ ወደ ውስጠኛው ወደ መገኘትህ ያስገባኸኝ ጌታ ወደ ቅድስት ገብቼ አጥንልህ ዘንድ እሰዋልህ ዘንድ ራሴን ሕያው ቅዱስ መስዋዕት አድርጌ አቀርብ ዘንድ ጌታዬ ሃሌሉያ አማዴራ ሶንደላራ ለባስ ተባረክ አመልክሃለሁ ጌታ በምስጋና በዝማሬ እመጣለሁ ወደ ማደሪያው እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያው እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እናመልካለን ቅዱስ እግዚአብሔር ሃሌሉያ እናመልካለን ቅዱስ እግዚአብሔር ሃሌሉያ አንተ ቅዱስ ነህ ጌታ ከመላእክቶች ጋር ጌታ ቅዱስ ቅዱስ እያልን ወደ መገኘት ወደ ህልውና ገብተን እናመልክሃለን ልናመልክህ ጌታ ሆይ ትልቅ ዕድል ደርሶናልና እናመልክሃለን ወደ ህልውና እንመጣለን ወደ መገኘት ሃሌሉያ ኤራና ማጋላራ ለባስ እመጣለሁ በዝማሬ ጌታዬ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ ጌታዬ ወደ መገኘት ጌታዬ ወደ ማደሪያ ወደ ህልውና የኔ አባት ወደ ቅድስት ወደ ውስጠኛው መጋረጃውን አልፌ ፊት ወደሚታይበት ክብር ወዳለበት ካንተ ጋር መነካካት መገናኘት ወደሚቻልበት ሃሌሉያ የኔ አባት ከፍተ ወደ አስገባኸኝ ወደ ክብርህ ወደ ውስጥ እገባለሁ ህልውናህን ላይ ጌታ ሃሌሉያ ወደ ማደሪያ እገባለሁ ጌታ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ የኔ ጌታ ወደ ማደሪያ ጌታዬ ወደ ማደሪያ ወደ መገኘት ወደ ህልውና እመጣለሁ የኔ ጌታ የፍቅር ፊትህን ላይ ምህረት የበዛለትን ፊትህን ላይ ጌታ የማይለዋወጠውን ፊትህን ላይ አባ የፍቅር አይኖችህን ላይ ኢየሱስዬ እፈልግሃለሁ መጣሁ ምስጋናዬን ይዤ በዚህ ማለዳ መጣሁ አክብሮቴን ይዤ ከነፍሴ የሆነ ምስጋና ይዤልህ ጌታ መጣሁ ዝቅ ዝቅ ብዬ መጣሁ ጌታ ነፍሴን በፊትህ ላፈስ በምስጋና መጣሁ ጌታ ሃሌሉያ በምስጋና በዝማሬ እመጣለሁ
ማደሪያ እገባለሁ እገባለሁ ወደፊት ወደ መገኘት ወደ ህልውና የማይለዋወጠውን የፍቅር ፊትህን ላይ ወደ ህልውና እመጣለሁ ጌታዬ ወደ ውስጠኛው ጌታ ኦ ሃሌሉያ ወደ ውስጥ ገብቼ ቅርብ ብዬ አመልክህ ዘንድ ጌታዬ የጠራኸኝ በደም ሃሌሉያ ከኃጢአቴ አንጽተህ ልጅህ ያደረከኝ ጌታ ካህን ያደረከኝ ቅዱስ ህዝብ ያደረከኝ ራሴ አጥንልህ ዘንድ ራሴ ወደ መሰዊያው ቀርብ ዘንድ ጌታዬ ሃሌሉያ ይሄንን ታላቅ ዕድል ለኔና ለሚያምኑ ሁሉ ሰጥተሃልና እናመሰግንሃለን እናመልክሃለን በዚህ ቀንና ህዝብ ጌታ ሆይ እናከብርሃለን ምስጋናን እናመጣለን እኛ በደጅ አንቆምም ጌታ ሆይ በደጅ ቆመን አናስቀድስም አባ ወደ ውስጥ ግን እንገባለን ሌላ ሰው አይሰዋልንም እንደተደረገልን ጌታ ፍቅርህ እንደነካን መጠን እንደገባን መጠን ራሳችን እናመልክሃለን ራሳችን እንሰዋልሃለን ራሳችን እናጥንልሃለን የኔ ጌታ አባ ክብር ላንተ ይሁን ምስጋና አለን ጌታ ሆይ አንተ ባለውለታችን ጌታ ሆይ አድነህናል ታድገህናል ጌታ ሆይ እስራታችንን ፈተሃል ስለዚህ እናመልክሃለን እግዚአብሔር ሆይ ስለተደረገልን እናመልክሃለን እስራት ተፈቶ ቀንበር ተሰብሮ ጌታ ሆይ ከጨለማ አምልጦ ሰው እንዴት ዝም ይላል እናመልክሃለን መዳናችንን እያሰብን ጌታ ሆይ ወደ ማደሪያህ እንመጣለን ወደ ህልውናህ እንመጣለን ወደ መገኘትህ እንመጣለን እግዚአብሔር ሆይ ክብር ላንተ ይሁን ሃሌሉያ እግዚአብሔር ሆይ ተመስገን እግዚአብሔር አምላካችን ተባረክ ስለዚህ ቀን እናመሰግንሃለን አንተ ታላቅ አምላክ ነህ አንተ ገናና አምላክ ነህ ከአማልክት አንተ የሚመስል ማንንም የለም ለውድድር የሚቀርብ ካንተ ዘንድ ማንንም የለም አምላካችን አንተ ልዩ አምላክ ነህ ሃሌሉያ ነፍስህን ስለኛ የሰጠ ጌታችን እንዳንተ ያለ ማንንም ስለሌለ ለአማራጭ ምናስቀምጠው ማንንም የለንም ጌታ የምናወዳድረው ማንንም የለንም አባ አንተ ነህ ጌታ ኃጢያታችንን በደላችን ሁሉ ተሸክመ በቀራንዮ መስቀል ላይ የተንጠለጠልክልን ጌታችን ልዩ ነህ ልዩ ስለሆንክ ልዩ አክብሮት ልዩ መስዋዕት ልዩ ምስጋና ላንተ ይገባሃል እናመሰግንሃለን የእግዚአብሔር ልጅ እንዳንተ ያለ ማንንም የለም ጌታ በሰማይ ክብር በምድር ክብር ከምድር በታች ሁሉ ክብር ተጠቅልሎ ክብር ሁሉ ላንተ ይሁን እናመሰግንሃለን ክብርን በሰማይ በምድር ላንተ እንሰጥሃለን ሃሌሉያ 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 ክብራችን ኢየሱስ እናከብርሃለን ውበታችን ኢየሱስ ሃሌሉያ ብቃታችን ኢየሱስ በህይወት የመኖራችን ሰው የመሆናችን ምክንያት ሙሉ ሰው ያደረከን ኢየሱስ አንተ ነህ ሙሉ ሰው ሃሌሉያ ክብር ለአንተ ይሁን ሙሉ ሰው የሆነው ባንተ ነው ባለ አይምሮ የሆነው ባንተ ነው ማስተዋል የቻልነው ባንተ ነው ጌታ ሆይ ክብር ላንተ ይሁን ታሪካችንን ለዋውጣዋልና ክብር ለስምህ ይሁንልን እሰይ ጌታ ታሪካችንን ለወጥከው ዴስቲኒያችንን ለወጥከው መድረሻ ያለን ታርጌት ያለን ፍጻሜያችን ውብ ያማረ ሰዎች አደረከን ጌታ ሆይ እናመሰግንሃለን ፍጻሜያችን አማረልን እናመሰግንሃለን ዴስቲኒያችን ተዋበልን እሰይ ጌታ ስምህ ለዘላለም ይባረክ ሃሌሉያ 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 ሰይጣን ውሸታም ነው ሰይጣን ውሸታም ነው ደግሞም የውሸት አባት ነው የሚለንን አንሰማም እኛ ፍጻሜ ያለን ፍጻሜያችን ያማረልን መጨረሻችን ውብ የሆነ የሰማይን መንግስት የምንወርስ የእግዚአብሔር ልጆች ብሩካን ነን እኛ ቅዱሳን ነን እኛ ሰይጣን የሚለንን አይደለንም እኛ ያልተሳካልን ያልሞላልን ያልሆነልን ያልተወደድን ነን አይደለንም እኛ የተወደድንን እኛ የተፈቀርንን እስከ መስቀል ሞት እስኪሄድ ኢየሱስ የወደደን የተወደድን ልጆች ነን የተሳካልን ስኬት ማለት ኢየሱስን ማወቅ ነው ስኬት ማለት የእግዚአብሔር ልጅ መሆን ነው እኛ ታላላቅ ሰዎች ነን ሃሌሉያ
በእግዚአብሔር የተወደደ እንደኔ ማን ነው? እንደኔ ማን ነው? እንዳንቺ ማን ነው? እንዳንቺ ማን ነው? ሃሌሉያ። ጌታ ሆይ ተባረክ። አምልኮ አለን፣ ክብር አለን፣ ምስጋና አለን። ጌታ ሆይ ክብርን 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 ላንተ ለሚገባ ብቻ ጌታ ተባረክ። ሃሌሉያ። ሰይ ጌታዬ ሰይ ጌታ ደስ ይለናል ባንተ ፊትህን ስናይ ደስ ይለናል ስምህን ስንጠራ ደስ ይለናል የኔ ጌታ ደስ ይለናል ደስ ይለናል በህልውና በአብሮነት ደስ ይለናል ሴንስ እናረጋዋለን ጠረንህ ደስ ይላል አብሮነትህ ደስ ይላል ኢየሱስዬ ጌታችን ሃሌሉያ እንናፍቃለን ለዘላለም በፊትህ መኖር እንናፍቃለን ፊትህን እያየን እንናፍቃለን ኢየሱስ ጌታችን ሃሌሉያ ክብር ላንተ ይሁን በኢየሱስ ክርስቶስ ስም ቀንበር ከህዝብ ላይ ይሰበር እንዳናመልክ ቀንበር የሚጭን ፈርዖን በህዝብ ላይ ቀንበር አክብዶ ርቃችሁ አትሄዱ እዚሁ አካባቢ ቆዩ እያለ አንገት እንዳስደፋ ዛሬ ደግሞ በዚህ በዘመን መጨረሻ በልዩ ልዩ ሁኔታ ህዝብ ላይ ቀንበር የሚጭን አምልኮን የሚከለክል ከፊትህ የሚወጣውን ደስታ ኢንጆይ እንዳናደርግ ቀንበር የጫነ ስራት የሆነ ዛሬ በኢየሱስም ከህዝብ ላይ ይበጠስ እስራት ይበጠስ ቀንበር ይሰበር በኢየሱስም ሐዘንና ትካዜ ከኔና ከህዝብ ላይ የተሰበረ ይሁን ተስፋ መቁረጥ በኢየሱስም ከኛ ይራቅ ራሱን ተስፋ መቁረጥን በኢየሱስም ተስፋ እናስቆርጠዋለን ምክንያቱም እኛ ሕያው ተስፋ ነው ያለን የማይጠፋ ተስፋ ሃሌሉያ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ተብሎ እንደተጻፈ ተስፋችን ሕያው ነው ተስፋችን የማይጠፋ ነው በጌታ በኢየሱስ ስም ተስፋ መቁረጥን እንቃወማለን በኢየሱስ ስም ጨለማ ይገፈፍ የጨለማ ግርዶሽ ከህዝብ ላይ ይገፈፍ በኢየሱስ ስም ጭንቀት ይነሳ አለመሳካት አለመከናወን መታከት በኢየሱስ ስም ከህዝብ ላይ ይራቅ እግዚአብሔር የዘላለም አምላክ ዛሬ በዚህ ሰዓት የተጨነቀች ግራ የገባት ነፍስ ቀንበር የከበደባት ነፍስ በዚህ ሰዓት ጌታ ሆይ ካንተ ጋር መገናኘት መነካካት ይሁንላት ቀንበሯ ከላይዋ ላይ ይሰበር ያቺን ውርንጭላ ፍቱና አምጧት ለምን ቢሏችሁ ለጌታ ታስፈልገዋለች በሉ እንዳልክ ጌታ ዛሬ ጌታ ሆይ እስራት እንዲፈታ ቀንበር እንዲሰበር ማነቆ ሰንሰለት ከህዝብ ላይ እንዲወድቅ ነፃ መውጣት እንዲሆን በኢየሱስ ስም ጸልያለሁ ጌታ ሆይ በነፃነት ልንኖር ነፃ አውጥተሃናልና እንደገና በባርነት ቀንበር እንድንያዝ ያንተ ፈቃድ አይደለምና ዛሬ በኢየሱስ ስም እናራግፋለን በኢየሱስ ስም ቀንበር ሁሉ ይሰበር በኢየሱስ ስም ዛሬ ይራገፍ ከላያችን ላይ ሰንሰለት ይራገፍ ከላያችን ላይ ከህዝብ ላይ ይራገፍ አጋንንታዊ ቀንበር ይራገፍ የኑሮ ቀንበር ይራገፍ በኢየሱስ ክርስቶስ ስም ነፃ መውጣት ይሁን በጌታ በኢየሱስ ስም የእግዚአብሔር መንፈስ ባለበት በዚያ አርነት አለ እንደሚል ጌታ ሆይ አሁን አርነት ይሁን አሁን ነፃነት ይሁን አሁን መለቀቅ ይሁን ሃሌሉያ ተባረክ እናመሰግንሃለን አሁን ደግሞ በቃል ተናገረን ጌታችን ቃል ወደኛ ይምጣ ጌታ ሆይ ቃል ተራሮችን እየዘለለ የሚመጣ ቃል ለነፍስ ለውስጠኛው ማንነት የሚሰማው ቃል የሚያረሰርሰው እንደ አርሞኒየም ጠል ችፍ ያለ ጠብ ያለ እንደሚያረሰርስ እንዲሁ ቃል ነፍሳችንን እንዲያረሰርሳት የኔ ጌታ ድርቀታችንን እንዲያለመልመው በኢየሱስ ክርስቶስ ስም እንጸልያለን ለልባችን ተናገረን አንተ የፍቅር ንግግር ያለ አንተ የምታባብል የኔ ጌታ አባብላታለሁ ወደ ምድረ በዳ ማወጣታለሁ ለበዚያም ለልቧና ናገራታለሁ እንዳልክ ጌታዬ ምድረ በዳ ለሆነባት ነፍስ ለምትጨነቅ ነፍስ ጌታ ሆይ የሚያባብል የፍቅር ቃል የሚያባብል ጌታ መድኃኒት የሆነው ቃል እንደ ዘይት ጠብ የሚል የሚያለሰልሰው ቃል ጌታ ሆይ በእያንዳንዳችን ላይ ይምጣ ይህን ቃል በሚሰሙት ሁሉ ላይ በኢየሱስ ብርሃን ይብራ አንተ የዓለም ብርሃን አንተ በጨለማ ሁሉ ላይ ልታበራ የመጣው ኢየሱስ
ኢየሱስ በህይወታችን ላይ ብርሃን ይሁንልን። በቤታችን ብርሃን ይሁን፣ በጓዳችን ብርሃን ይሁን፣ በትዳራችን ላይ ብርሃን ይሁን፣ በመውጣት መግባታችን ላይ ብርሃን ይሁን። የእግዚአብሔር ልጅ ኢየሱስ ስም ይባረክ። ጌታ ሆይ እንወድሃለን። ጌታ ሆይ እናከብርሃለን። ጊዜውንና ሰዓቱን አንተ ለክብር ተጠቀምበት። የልብህን ሐሳብና ፈቃድ እንደወደድክ ተናገር ጌታ ሆይ። እኔም ጌታ ሆይ ፈቃድህን አደርግ ዘንድ እግዚአብሔር ሆይ የምትለውን እል ዘንድ ጌታ ሆይ አንዳች እንዳልጨምር እንዳልቀንስ በጸጋ ጉልበት እንድትደግፈኝ በኢየሱስ ክርስቶስ ስም ጸልያለሁ። ሁላችንን ተናገረን ጌታ። እናመሰግንሃለን፣ እናከብርሃለን። ስምህ ለዘላለም ይባረክ በናዝሬቱ ጌታ በኢየሱስ ስም አሜን፣ አሜን ኤንድ አሜን። ክብር ለጌታ ይሁን። እንኳን ደህና መጣችሁ ወገኖቼ። በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ከብሬድ ኦፍ ላይፍ ቸርች ሊድስ እህታችሁ ፈትለነኝ። ዌልካም፣ እንኳን ደህና መጣችሁ፣ እንኳን ደህና ከረማችሁ ወገኖቼ። እንኳን ተያየን። ዛሬ ደግሞ እንደገና ጌታ በህይወት አኑሮ በጤና ጠብቆን እንድንተያይ እድል ሰጥቶናልና ክብር ሁሉ ለእግዚአብሔር ለአምላካችን ይሆንለት። ጌታ ለዘላለም ስሙ ይባረክ። አሁን የእግዚአብሔር የአምላካችንን ቃል እንሰማለን ወገኖቼ። ጌታ ይናገረናል። በእግዚአብሔር ቃል ደግሞ ደስ ይለናል። ሃሌሉያ። እግዚአብሔርን ፈልጉት ያበራላችኋል፣ ፊቱንም ፈልጉት አይደለም የሚለው አጣጣ ፊታችሁ አያፍሩም። በእውነት ፈልጉት ፊታችሁ አያፍሩም ይላል። ስለዚህ ጌታችን አሁን እንፈልገዋለን፣ እናገኘዋለን፣ በቃሉ ደስ ይለናል። እሱ ደግሞ የሚገርም የፍቅር አባት ስለሆነ ፊቱን ያበራልናል። ሃሌሉያ። ጌታ ለዘላለም ስሙ የተባረከ ይሁን። መጽሐፍ ቅዱሳችንን ሁላችንም ዮሐንስ ወንጌል ምዕራፍ 9 ላይ እናወጣና ዛሬ ደግሞ እግዚአብሔር አምላካችን የላከልንን ቃል አብረን እንሰማለን። ጌታ የተባረከ ይሁን። ይሄ የሚናገር የፍቅር አምላክ ስለሆነ ይናገረናል። ኢየሱስ ክርስቶስ ጌታ ነው። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እናነባለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። ሲያልፍም ይላል ጌታችን ኢየሱስ ማለት ነው። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁ። ኢየሱስም እንዲህ አለ፣ እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። አያችሁ ምን እንዳለ? የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለችና በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የእውሩን ዓይኖች ቀባና ሄድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ። እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረው አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባል ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። ዛሬ መልእክቴ ይሄ ነው። አንድ ኢየሱስ የሚባል ሰው ዓይኖቼን በጭቃ ቀባና በሰሊሆም ሄደ ታጠብ አለኝ። በሰሊሆም መጠመቂያ ታጠብኩ አየሁ አላቸው። ያ ሰው ታዲያ ወዴት አለ ሲሉት አላውቅም። ዛሬ ወገኖቼ የመልእክቴ ርዕስ የተደረገልንን ብቻ ሳይሆን ያደረገልንንም ማወቅ ይሆነልን። አሜን። ብዙ ጊዜ በዓለም ያሉ ሰዎችማ ተውት፣ ለነሱ ምንም አንልም። ኢቭን በእግዚአብሔር ቤት ያለን ጌታን የምናመልክ የምናገለግል እንኳን ሳንቀር አንዳንድ ጊዜ የተደረገልን ነገር ላይ ብቻ ፎከስ እናደርግና አድራጊውን እንዘነጋዋለን። ይኸውላችሁ የዚህ ሰውዬ ታሪክ በጣም የሚገርም ነው። ከዚህ በኋላ ክፍሉን እያነበብን ስንሄድ ትዕይንቱ ይቀጥላል። ማን ነው ዓይንህን ያበራው ሲሉት ኢየሱስ የሚባል ሰው። ተመልከቱ። ለዚህ ከመወለዱ በፊት እውር ለነበረ ሰውዬ ኢየሱስ ምን እንደሆነ ታውቃላችሁ? ሰው ብቻ ነበረ። አንድ ኢየሱስ የሚባል ሰው ዓይኔን አበራልኝ አላቸው። ዛሬ ወገኖቼ በእውነት ነው የምላችሁ ኢየሱስ ለመሆኑ ለእናንተ ማን ነው?
ኢየሱስ ለእናንተ የሆነ የሚረዳ ሰው ነው? የሆነ ችግር ስትገቡ ስቦ የሚያወጣ የሚያበላ የሚያጠጣ ኑሮ ትዳር የሚሰጥ የጎደለን የሚሞላ ብቻ በጨነቃችሁ ግን ስትጠሩት የሚመጣ ሰው ነው? እንደዚህ ሰው አንድ ኢየሱስ የሚባል ሰው የት ነው ያለው አሉት። ወዴት ነው አሉት። አላውቅም አለ ይላል። እግዚአብሔር ያድነን ወገኖቼ። ከዛ በኋላ በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት ይላል። እስኪ እናንብበው። ኢየሱስም ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህም ፈሪሳውያን ደግሞ እንዴት አሉ። ተመልከቱ። እንዳየ እንደገና ጠየቁት። እርሱም ጭቃ በአይኖቼ አኖረ፣ ታጠብሁም አያለሁም አላቸው። ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል? አነጋጋሪ ነገር ሆነ። ለምን? ይሄ ዕውር ከመወለዱ ጀምሮ ዕውር የነበረ ፕሮፌሽኑ መለመን የነበረ ስለ መብርሃን፣ ስለ ወላድ፣ ስለ ወንድ ልጅ አምላክ ምናምን ታውቃለህ፣ የሀገራችንን ለማኞች ስለሚሉ እያለ በሚጣፍጥ ቃል ሰዎችን ልብ እያራራ በቃ ይሄ ብቻ ነው ከተወለደ ጀምሮ። ስንት ዓመቱ እንደሆነ ባይጠቀስም ይሄ ሰውዬ ብዙ ዓመት እንደለመነ እዚህ ጋር ይገመታል። ተመልከቱ ምን እንዳደረገ ታውቃላችሁ? በሰንበት ቀን አይኑን ስላበራ ምን አሉ ፈሪሳውያን? ይሄ ሰውዬ ከእግዚአብሔር አይደለም። ለምን? ሰንበትን አላከበረም። የእግዚአብሔርን ሰንበት ስላላከበረ ይሄ ሰው አያችሁ፣ ኢየሱስን ለነሱም ሰው ነው፣ አይኑ ለበራለት ለዕውሩ ሰው ነው። ማን አበራህ ሲሉት ኢየሱስ የሚባል ሰው አለ። ወገኖቼ ዛሬ ጌታችንን ኢየሱስን ከሚያደርግልን ነገር ያለፈ እየሆነልን ካለው ነገር ያለፈ ገና ከምንጠብቀው ነገር ያለፈ ማንነቱን በህይወታችን ጠንቅቀን ማወቅ ይሁንልን። ከዚያ በኋላ አይደለም አሉ። ኧረ ኃጢአተኛ የሆነ ሰው እንዲህ ያለ ተአምር ሊያደርግ አይችልም አሉ። በመካከላቸው መለያየት ሆነ። ከዚያም የተነሳ ዕውሩን አንተ አይኖችህን ስለከፈተው ስለ እርሱ ምን ትላለህ አሉት። ደግሞ ማለት እሱም ነብይ ነው አላቸው። ለምን እንደው ታውቃላችሁ? ማንም ሰው አይን ሲከፍት አይቶ አያውቅም። ይሄ ሰውዬ ማንም ሰው ከመወለዱ ጀምሮ ዕውር ሆኖ የተወለደ አይኑ በራ ሲባል ስለማያውቅ ነብይ መሆን መጀመሪያ ሲጠይቁት ኢየሱስ የሚባል ሰው ነው ብሎት ነበር። በኋላ ጥያቄው እየበዛ ግርግሩ እየጨመረ ሲሄድ ለምን ጥያቄ ፈጠረባቸው ብሎ ነው መሰለኝ። ግን አንተ ምን ትላለህ ስለሱ ሲሉት አሁን ደግሞ ነብይ ነው አለ። አሸጋገር ላይ ለምን ሰጠው? ጌታን ወደሚቀጥለው ከፍ አደረገ። አሁን ነብይ ነው አለ። ተመልከቱ። ከዛ አይሁድ የዚያን ያየውን ወላጆች እስኪ ጠሩ ድረስ ዕውር እንደነበረ እንዳየ ስለ እርሱ አላመኑም። እነሱም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹ መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን፣ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹም አይሁድን ስለፈሩ ይህንን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡ አይሁድ ከዚያ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው፣ እሱን ጠይቁት፣ እርሱ ስለ ራሱ ይናገር አሉ ይላል። እነዚህ ሰዎች የሁላችሁ ልጃቸው ነግሯቸዋል ማን አይኑን እንዳበራ። ከዛ በፊትም ኢየሱስ ብዙ ነገር እየተዘዋወረ ሲያደርግ አይን ሲያበራ አዩ እንጂ ብዙ ነገር ሲያደርግ የሰሙ ናቸው። ምንድነው የፈሩት? አይሁዶች ኢየሱስ ክርስቶስን የሚከተል በሱ የሚያምን ሰው ከምኩራብ አውጥተው እንደሚጥሉ ተስማምተው አናውንስም አድርገው ስለነበረ የዚህ የአይነ ስውር ቤተሰቦች ምን ፈሩ? አውጥተው ይጥሉናል፣ ነገ የት እንገባለን፣ ከምኩራብ እንወጣለን፣ ከማህበራዊ ኑሮ እንገለላለን፣ ከድር ያባርሩናል፣ ከማህበር በጣም ብዙ ነገር ፈሩ። ጓደኝነት፣ ወዳጅነት፣ ከቤተሰብ ከባሌ ሚስቴ ምን ትላለች፣ ልጆቼ ምን ይላሉ፣ ወንድሜ እንደምንለው እንደኛ ፈሩና ምን አሉ? አዎ አሉ፣ ይሄ ልጃችን ነው፣ ዕውርም ሆኖ እንደተወለደ በደንብ እናውቃለን። ግን አሁን አሉ ማን አይኑን እንዳበራ ማንም እንደከፈተ አይኑን እኛ አናውቅም፣ እኛ ከደሙ ንጹህ ነን አሉና እንደ ጲላጦስ እጃቸውን አወጡ። ግን እኮ ያውቃሉ ወገኖቼ። የጌታን አዳኝነት የቀመሳችሁ በአጋጣሚ ይሄንን ቪዲዮ የምትሰሙ
ወይ ሰው ሼር አድርጎላችሁ እናንተ ጋር ሲደርስ ስትሰሙ ድንገት ይሄንን መልእክት የምትሰሙ ሰዎች ስለ ኢየሱስ ክርስቶስ እጁን የቀመሳችሁ ማዳኑን ያያችሁ ፈውሱን የቀመሳችሁ በቤተሰባችሁ ያያችሁት ምህረቱን ቸርነቱን ቀምሳችሁ ግን ለልዩ ልዩ ነገር ለሰው ለመለከሰው ጋር ለምን ለጥቅም ለክብር ለዝና ብላችሁ ለሰው ብላችሁ ምንም ለማያደርግላችሁ ለሰው ብላችሁ ይሄንን ጌታ ኢግኖር የምታረጉ ጌትነቱን አምናችሁ ለመቀበል ለመከተል እምቢ ያላችሁ ሰዎች ዛሬ ይሄንን ቃል ስሙ። የሁላችሁ እነዚህ ሰዎች ተመልከቱ። ዘመኑን በሙሉ ከተወለደ እውር የነበረ ልጃቸውን አይኑን አብርቶ የሚገርም ነው ኢየሱስ ነው እሱ እንዲህ ነው እንዲያ ነው ብሎ መናገር ፈርተው እኛ አናቅም በደፈናው ማን እንዳረገ አናቅም ብለው ዘጉ። ይልቁኑ ምን አረጉ? እዛው ጣጣውን ይቻል እዛው ራሱን ጠይቁት። እሱ ምንድነው አሉ? እሱ ሙሉ ሰው ነው ስለራሱ ይናገራል አሉ። ክብር ለእግዚአብሔር ይሁን። ይሄ ጌታ የናዝሬቱ ኢየሱስ ተመልከቱ። እስከዛሬ ይሄ አይነ ስውር ሙሉ ሰው አልነበረም። እስከዛሬ ስለራሱ ጠንቅቆ የሚያወራ አልነበረም። ለምን? አይኖቹ አያዩማ። የት ነው ያለው ቢሉት አያውቅም። ወዴት ነው የምትሄደው ቢሉት አያውቅም። ምን ፕላን አለ ቢሉት አያውቅም። ሁሉ ነገሩ ኑሮ በሰው እጅ ላይ ኑሮ በሰው ትከሻ ላይ ነው። የሰው ክንድ ይዞ ነው የሚሄደው። የሚወጣው የሚገባው መንገድ ሻገረው የሚፈልገውን የሚያመጣለት ሰው ነበረ። ጥያቄውን የሚመልስለት ሰው ነበረ። ምን ፊቱ ላይ እንኳን ምን እንዳለ የሚጠርግለት ሰው ነበረ። ወገኖቼ ምንም ነገር ማድረግ የማይችል በሰው እጅ የሚኖር ሰው እጅ ላይ የነበረ አሁን ግን የናዝሬቱ ኢየሱስ ቤተሰቦቹ እንደዚህ ያሉ ለመጀመሪያ ጊዜ እሱ ሙሉ ሰው ነውና ስለራሱ ይናገራል። እኛ እናስፈልግም እርሱን ጠይቁታል ይላል። የናዝሬቱ ኢየሱስ ወገኖች ሃይማኖት አይደለም። ጌታችን ኢየሱስ የሆነ ውድቀን የምንሄድ የምንመጣለት የሆነ መዝሙር የምንዘምርለት የሆነ ሳንቲም ምናምን መባ የምንጥልለት የሆነ በቃ ምስኪን ጌታ አይደለም። ሙሉ ሰው የሚያደርግ ጌታ ሙሉ ሰው የሚያደርግ የናዝሬቱ ኢየሱስ ክብር ለእግዚአብሔር ይሁን። ዋው የሚገርማችሁ ነገር ከዛ በኋላ ምን እንዳደረጉ ታውቃላችሁ? እነዚህ ሰዎች እርሱን ጠይቁት ሙሉ ሰው ነው አሉና ስለዚህ እውር የነበረው ሰው ሁለተኛ ጠርተው እግዚአብሔርን አክብር የሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም እውር እንደነበርኩ አሁን እንዳይ ይህንን አንድ ነገር አውቃለሁ አለ። ደግሞ ምን አደረገልህ አሉት። እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነገርኳችሁ አልኳችሁም ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ አላቸው። ተሳድበው አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዝሙር ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉ። አያችሁት ኢየሱስን ምን አይነት ክፉ ልብ እንዳላቸው። ይሄንን ሰው ግን እኛ እናውቀውም አሉ። ኢየሱስ ግን ሰው ብቻ አልነበረም። ሲያዩት ጎስቆል ያለ፣ ሲያዩት ብዙ አጃቢ፣ ሲያዩት ደግሞ ከከፍተኛ ቦታ የመጣ በስልጣን በሆነ በወታደር በሆነ በጋርድ የሚሄድ ስላልሆነ ዝም ብለው ተራ ሰው አደረጉት። ግን አልነበረም። በእውነት እሱ ከእግዚአብሔር ዘንድ የተላከ የዓለም ሁሉ መድኃኒት ሰውን ሙሉ ሰው ሊያደርግ የመጣ ጌታ ነበረ። አንተ ራስህ እኛ ይሄን ሰው ከወዴት እንደሆነ አናውቀውም አሉት ይላል። ከዛም በኋላ እንዲህ አላቸው ያ ሰውየውም አይኑ የበራው ማለት ነው። ሰውየውም መለሰ እንዲህም አላቸው ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው አለ። ከወዴት እንደሆነ እናንተ አለማወቃችሁ ድንቅ ነገር ነው። ለምን? መጽሐፍት በእጃችሁ ነው፣ አስተማሪዎች ናችሁ፣ ሃይማኖት አለን ትላላችሁ፣ ጻሚ አስቀዳሽ አስቆራቢ ሁሉ ነገር ናችሁ። እናንተ አለማወቃችሁ ይሄ በጣም ድንቅ ነገር ነው። መጽሐፍቱ እኮ እጃችሁ ላይ ነው ያለው። እንዴት ስለ ኢየሱስ አታውቁም አላችሁ? አይገርምም? ይሄ እኮ ዘመኑን ሁሉ እውር የነበረ ሰው በቅጽበት ጌታ አይኑን ሲያበራለት እነዚህን ፈሪሳውያንን ቻሌንጅ ማድረግ ጀመረ። ዛሬ በጌታ በኢየሱስ ክርስቶስ ወገኖቼ የልባችን አይን በትክክል ይብራልን፣ ብዥታ የሌለበት እይታ ወገኖቼ፣ ማንንም የማንፈራ አዋቂ የሚመስሉ ትልቅ የሚመስሉ ማንም ሰው በፊታችን መጥቶ ሲቆም ስለ ኢየሱስ በቦልድነስ በእውቀት የምንናገርበት መንፈሳዊ አይኖቻችን ይብራልን። ከዚያ በኋላ ይሄ ሰው እንደዚህ አለ፣ ዳሩ ግን አላቸው አይኖቼን ከፈተ። ቁጥር 31 ላይ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደውን አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር አላቸው። መልሰውም አንተ ሁለንተና በኃጢአት የተወለድክ አንተም እኛን ታስተምረን
ለመሰላችሁ አንድ ሰው ዲሴብልድ ሆኖ ከተወለደ አካል ጎድሎት ከተወለደ ኃጢአተኛ ቤተሰቡ ኃጢአተኛ ችግር ያለበት ነው ተብሎ ስለሚታሰብ ወደ መቅደስ እንዲገባ አይፈቀድለት። በቃ ከፈሪሳውያን ጋር አይገናኝ፣ እነሱ ቅዱስ ናቸው፣ ከሙሉ ሰው ጋር መሆን አይፈቀድ። ይሄ ሰውዬ በዘመኑ መቅደስ ገብቶ አምልኮ አምና አድርጎ አያውቅም። በቃ ለምን እንደተረገመ የእግዚአብሔር ቁጣ እንዳለበት የሚታወቅ የኔ ጌታ ለመጀመሪያ ጊዜ ግን አይኑን ከተወለደ ጀምሮ ከፈተለትና ስለ ጌታ ስለ ኢየሱስ ይሄ ሰውዬ በደመ ነፍስ ነው። እዚህ ጋር ተመልከቱ፣ የሚያወራው በደመ ነፍስ ነው። በደንብ ገብቶት እንዳይመስላችሁ፣ አውቆት እንዳይመስላችሁ። የሱ ጥያቄ ምንድነው? በዚህ ዓለም ላይ ዓለም ከተፈጠረ ጀምሮ በእውነት ሰው ከእግዚአብሔር ካልሆነ ሰው ጻድቅ ካልሆነ በቀር እንዴት የሰው አይን ሊያበራ ይችላል የሚል ሲምፕል የሆነ ሎጂክ ነው እያወራ ያለው። አይችልም። ስለዚህ ይሄ ሰው የሆነ ጻድቅ ሰው መሆን አለበት። ሰው ብቻም አይደለም ጻድቅ ሰው። እንዴ አንተኛ ልታስተምረን ነው እንዴ አሉት ይላል። ሲጀምር ምዕራፍ 9 ላይ ደቀ መዛሙርቱ እንኳን አይሁዶች ስለነበሩ ለመሆኑ ለዚህ ሰው ለመጀመሪያ እንዴ የው ጌታ አይኑ እውር ሆኖ ከእናቱ ማህፀን ለመወለድ እናቱ ነች አባቱ ነው ወይስ እሱ ነው ኃጢአተኛ? ለምን ሰው ዝም ብሎ እንደዛ አይወለድም? በቃ ኃጢአት ያለበት ሰው ብቻ ነው እንደዚህ ሆኖ የሚወለደው ብለው ይቤንን ያምናሉ። በቃ ይሄ ነው በአይሁዶች ዘንድ ያለው ዕውቀት። ጌታችን ኢየሱስ ግን ምን እንዳልታውቃላችሁ? እናቱም አባቱም አይደሉም፣ ወላጆች አይደሉም፣ ወላጆቹ አይደሉም ማለት እርሱም ደግሞ አይደለም። ታዲያ ሲሉት የእግዚአብሔር ክብር እንዲገለጥበት ነው። ይሄ ሰውዬ ወገኖቼ ዘመኑን በሙሉ የሚያውቀው እየጎተቱ አምጥተው ያስቀምጡታል። ሲለምን ይውላል። በፀሐይ በብርድ በሙቀት በሁሉ ሰዓት ማንም ወዲያ የሚያረጋው የለም። የፈለገውን ማድረግ አይችልም። ማታ ደግሞ መጥተው እጁን ይዘው እየመሩ ወስደው የሚተኛባት ቦታ ያደርሱታል። የሰጡትን ይበላና ይተኛል። ከዚህ ሌላ ዓለም አልነበረውም። የሚገርማችሁ ነገር ይሄንን ኢየሱስ ክርስቶስን እንኳን አዳኝ ጌታ መሲኦን ወደዚህ ምድር እንደመጣ ለሰዎች የህይወት ብርሃን እንደሆነ ለስጋም እንኳን አይን ማብራት የሚችል ስልጣን እንዳለ ምንም የሚያውቀው አልነበረውም። ከዚህ የተነሳ ስለለመነ አይደለም ስለጸለየም አይደለም አይኑ የተከፈተለት። ደቀ መዛሙርቶች ግን መፈላሰፍ ፈለጉ። ከህጋቸውን አምጥተው ከኢየሱስ ክርስቶስ ጋር ክርስቶስ ኢየሱስ ህግን ሊፈጽም እንደተገለጠ አላወቁም። አይገርም? ማን ነው ግን? እስኪ ጌታ አሁን እስኪ አንተ መቼስ ሁሉን የምታውቅ ጌታ ነህ። እኛም ተከትለናል። ይሄንን ነገርህን አይተን አንተ የእግዚአብሔር ልጅ እንደሆንክ እናውቃለን። እስቲ አሁን ግለጥልን፣ ይሄን ሚስጥር ንገረን። ወላጆቹ ናቸው እሱ ነው እንዲሆነ ለመወለድ ብዙ ሰዎች በብዙ ችግር ይወለዳሉና እንደው ማን ይሆን ብለው ሲጠይቁ ጌታ ማንም፣ ወላጆቹም አይደሉም እሱም አይደሉም። ሰዎች ግን እንዲህ ነው የሚሉት፣ አይዞሽ እህቴ፣ አይዞ ወንድሜ። ሰዎች በጣም ችኩሎች ነን። ጀጅ ለማድረግ ነው የምንፈጥነው። እሰይ በተለይ ማለት የሆነ ነገር ስታናድጃቸው እንደምትፈልገው ካልሆንክ እንደሚፈልጉት ምናምን ካልሆንክላቸው ወይ ለዚህ ነው እንዲህ ያደረጋት ለዚህ ነው እንደዚህ የሆነባት በጣም በቃ የምንገርም ሰዎች ነን። ጌታ ግን ማንም የማንም ኃጢአት አይደለም፣ የጌታ ክብር። ይሄ ሰውዬ አልለመነም። አይኔን አብራልኝ አላለም ወይ አይኔን የሚያበራ በኖረ አንድ የሆነ እኮ አገልጋይ ተነስቷል አሉ፣ የሆነ የተቀባ መጥቷል አሉ፣ እሱ ጋር ብትወስድ ምናምን አልጠየቀም። እሱ እንደ ልማዱ ስለ መብርሃን ስለ ወላዲት ምናምን እያለ የወንድ ልጅ አምላክ አይኔ የሌለኝ በቃ እናንተ የምታዩኝ እኔ ማላያችሁ ይላል። የሀገራችን ለማኞች እባካችሁ በቃ ችናት የሱ ስታይሉና ጌታ ግን ሃሌሉያ ደቀ መዛሙርቶችን ካስተማረ በኋላ ትክክለኛውን ነገር ለነሱ ከነገረ በኋላ አልፎት አልሄደም። ሰው ሳንቲም እየጣለ ዘመኑን በሙሉ አልፎት ሄዷል። ሰው ቅጭል ያረገለት ጥሎ ሄዷል። ኢየሱስ የኔ ጌታ ግን ጊዜያዊ መፍትሄ ሳይሆን ለአንዴና ለመጨረሻ ቦታውን የሚያስቀይር ፖዚሽን የሚያስቀይር ታይትሉን የሚያስቀይር አይነ ስውር የሚለውን ቅጽል ስም የሚያጠፋ መሰደቢያ የሆነበትን ተረግሟል እየተባለ ታፔል ላይ ቀለጠ የሚያጠፋ ሳይጠይቀው እኮ ነው። በጣም ይገርመኛል። እኔ እዚህ ብዙ ቦታ ለምነውት እግሩ ላይ ወድቀው ሰግደው ሲጠይቁ ነው። ጌታ ግን አብራልኝ ብሎ አልለመነው። ሄደና ይላል እንትፍ ብሎ ጭቃ ልውስ አረገ እና አይኑን ቀብቶ ሄደ። በሰሊሆ መጠመቂያ ታጠባለው። አላወቀም። ማን አበራል ሲሉት ምን እንዳልታውቃላችሁ ኢየሱስ የሚባል ሰው ወዴት ነው ሲሉት እኔ አላውቅም። ዋው! ዛሬ ግን በኢየሱስ ክርስቶስ ስም ከዚህ ቀን በኋላ እያንዳንዲቷን የምትሆነዋን ነገር ማወቅ ይሆነልን፣ ከማን እንደሆነልን ጌታችን ወገኖቼ እንደሚያኖረን እንደተሸከመን ያለ እርሱ ምንም ማድረግ እንደማንችል እንዲገባን ምስጋና ካፋችን እንዳይጠፋ አክብሮት ካፋችን እንዳይጠፋ ወገኖቼ የሆነው ነገር ሁሉ የሆነብን ነገር ሁሉ
ጌታን ለማክበሪያ እንደሆነ እንዲገባን እንጂ እንደዚህ ሰው ወገኖቼ እንዲሁ በድንቁርና አንቀመጥ። ሲመጣ እንኳን ጌታ አላወቀውም፣ ሲጎበኘው ጌታ አላወቀውም፣ እውርነቱን ሲያበራለት አላወቀውም፣ ማንም ሊያደርግ ያልቻለውን ሲያደርግ እንኳን አላወቀውም። ለሱ ስሙ ኢየሱስ ነው፣ ያው የማርያም ልጅ ነው፣ ዮሴፍ ይባላል አባቱ፣ በቀይ ሰፈራቸው ልጅ ነው። እንዲህ ነበር የሚያውቁት። የሆነ ኢየሱስ የሚባል ሰው ነው ያበራው፣ እኔ እንጃ እንዴት እንዳደረገው አላውቅም ማለት ዛሬ ግን ማወቅ ይሆነልን። ሃሌሉያ። ዛሬ ጌታ እንድናውቀው ይፈልጋል። ዛሬ አይናችንን ብርት ሊያረግልን ጌታ ይፈልጋል። ክብር ለእግዚአብሔር ይሁን ወገኖቼ። ይሄ ጌታ ይሁንላችሁ ዝም ብሎ በደፈናው እንድንከተለው አይፈልግም። እያወቅን እንድንከተለው እንወቅ፣ እናውቀውም ዘንድ እግዚአብሔርን እንከተለው ተብሎ እንደተጻፈ በእውቀት እንድንከተለው፣ በእውቀት እንድናመልከው፣ በእውቀት እንድንኖር፣ በእውቀት እንድንቀደስ ወገኖቼ። እሺ ብንል በእውቀት፣ እምቢ ብንል በእውቀት የምናረገው ነገር ሁሉ ጌታ ወገኖቼ በመረዳት እንዲሆን ዛሬ በትክክል ገብቶን አይናችን እንዲበራ ጌታ ይፈልጋል። የሁላችሁ ወገኖቼ አሁን ወስጄ የማሳያችሁ ክፍል ደግሞ አንድ ቦታ ላይ ነው። ማርቆስ ምዕራፍ 10 ላይ ግን ገብቶት ለምኖ አስተውሎ አይኑ ስለበራለት ሰው ስለዛ ሰው አሳያችኋለሁ። ጌታ የተባረከ ይሁን። ምዕራፍ 10 ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ገብቶት ለምኖ ጮሆ ሃሌሉያ። ዛሬ ወገኖቼ ላለንበት ችግር፣ ላለንበት ጉስቁልና፣ ለተወሳሰበብን ነገር፣ ግራ ለገባን ነገር በእውቀት በአምላካችን ፊት አያችሁ። ይሄንን ሰውዬ እዚህ ዮሐንስ ወንጌል 9 ላይ ያለውን ጌታ ምን አለ? የጌታ ክብር ሊገለጥበት ነው። ቤተሰቡም እሱ ማንም ኃጢአት አልሰራም ማለት። የኔ እህት ዛሬ ስሚኝ፣ ወንድሜ ሆይ ዛሬ ስማኝ። ይሄን ጌታ ማታውቁ ወገኖች እንኳን ይሄን መልእክት እየሰማችሁ ስሙኝ፣ በጌታ ፍቅር ለምናችኋለሁ። የእግዚአብሔር ቃል የሚለን እንደዚህ ነው። የምናልፍበት ነገር የጌታ ክብር ሊገለጥበት እንጂ ጌታ ከፍ ብሎ ሊታይበት እንጂ ለቁጣው ለርግማን የተዘጋጀ እንዳልሆነ ስለተቆጣን ለኃጢአታችን ለበደላችን ደሞዝ አድርጎ ቅጣት አድርጎ ሊከፍለን ጌታ ማንንም በከልቡ በክፉ አያስጨንቅም። ጌታ ግን አንድ ነገር ያረጋል። የሆነብንን ነገር ለክብሩ ይጠቀምበታል። የደረሰብንን ነገር ወገኖቼ ያስጨነቀንን ነገር ይለውጠውና ጌታ መክበሪያ ያረገውና እኛን ጌታ ከፍ ያደርገናል። ጌታ የተባረከ ይሁን። እዚህ ጋር ደግሞ በእውቀት ሃሌሉያ ተመልከቱ። ምዕራፍ 10 ማርቆስ ወንጌል ቁጥር 46 በጌታ በኢየሱስ ስም አነባለሁ። ወደ ኢያሪኮ መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጠሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የጠሜዎስ ልጅ እውሩ በርጤሜዎስ የሚባል እየለም እንዳልኳችሁ ኑሮው የሰው ፊት እያየ ኑሮው የሰው እጅ እየጠበቀ ዘመኑን በሙሉ በመንገድ ዳር የሚቀመጥ ሰው ነበረ ይላል። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ ይሄ ሰው ያያችሁ ስለ ናዝሬቱ ስለ ኢየሱስ በቂ ዕውቀት መረዳት ያለው ሰው ነው። በጣም ኮቴ፣ በጣም ግፊያ፣ በጣም ትርምስ ሆነ አለ። ወትሮ ድምጽ ታውቃላችሁ፣ አይነ ስውር የሆኑ ሰዎች ጆሮአቸው በጣም አክቲቭ ነውና የኮቴ ትርምስምስ ከጭጋጋ ሩጫ ምናምን ተርመስመስመስ ድምጾች በጣም ሲበዙበት ኧረ ምንድነው? ኧረ ምን ተፈጥሯል? ዛሬ በዚህ መንገድ ላይ እኔ ሁሌ እዚህ መንገድ ላይ አለው፣ ዛሬ ግን ያልተለመደ ነገር ነው የሚሰማው ብሎ ሲጠይቅ የናዝሬቱ ኢየሱስ እያለፈ ነው። ከዚህ የተነሳ ብዙ ሰው እያጋፋው ስለሆነ ለዛ ነው ትርምስምስ ብሎ ሳይነግሩት አልቀርም። ባይጻፍም ምንድነው ያለው እዚህ ጋር? የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ። ለምን ማን ነው? ኧረ ምንድነው? ምን ተሰማ ሳይል አይቀርም። የናዝሬቱ ኢየሱስ እያለፈ ነው ብለው ነገሩት። ይሄ ሰውዬ እያለፈ ነው። እንታደለው አይን ያላቸው ማይከተሉት ምን አለባቸው? እነሱ ማይታደሉ አይን ያላቸው ሰዎች። እኔ አይን ቢኖረኝ ኖሮ ወየው አይኔ ቢያይ ኖሮ እኔ የምከተለው ነበር፣ እኔ ማመልከው ነበር። አይን ቢኖረኝ ኖሮ ወይኔ ይሄ ነገር ቢኖረኝ ኖሮ አቤት ይሄ ነገር ቢሳካልኝ ኖሮ። የለኝም እንጂ ይሄ ነገር አቤት ምትላላችሁ ገሮች የሚገርም እኮ ነገር ነው። አያስፈልግም። ምንም ነገር ላይኖርሽ ይችላል፣ ላይሳካ ላይሞላ ይችላል፣ ሰው የሆነለት ላይሆንልህ ይችላል። አዎ ያ ጥያቄሽ ያንቆቅልሽ ያስለቀሰህ እያስጨነቀ ያለ ነገር ሲመለስልህ ይመስላል። አይደለም። እዛው ጋር ያለ መከራው ውስጥ ጭንቅ ውስጥ ያለ ይሄ ሰውዬ ተመልከቱት። ይሄ በርጤሜዎስ የተባለ ሰውዬ እዛው እውርነቱ ጋር ቁጭ ብሎ መንገድ ዳር ቁጭ ብሎ ካን ኢማጂን በጎዳና ላይ ያ ሁሉ ሰው
ያጋፋው ነበር ይላል መጽሐፍ ቅዱስ። ይሄ ሰውዬ ሁላችሁ ብድግ ብሎ አብሮ ክራውዱን መቀላቀል አይችልም። ለምን? አይኑ አያይም። የሆነ የሚረዳው ሰው ስለሚያስፈልገው። ግን ምን እንዳረገ ተመልከቱ። በሰማ ጊዜ ሃሌሉያ። ባክሽ የኔ እህት፣ ባክሽ የኔ ወንድም፣ አሁን ይሄንን የእግዚአብሔርን ቃል ስትሰማ ልብህን ልከኛ አታድርግ፣ ልብሽን ልከኛ አታድርጊ። ባካችሁ ወገኖች ይሄንን ቃል ስትሰሙ ነፍሳችሁ ትዝለል። ልባችን ይቃጠልብን ነበር፣ ነፍሳችን ይቃጠልብን ነበር አሉ የኤማውስ መንገደኞች። ዝም አትበሉ ወገኖች፣ የእግዚአብሔርን ቃል ስትሰሙ የሆነ ነገር ውስጣችሁ ይቃጠል። ክፈቱለት ልባችሁን ለጌታ። በሰማ ጊዜ በርጤሜዎስ እንዲያደረገ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። አያችሁ አጠራሩ። ኢየሱስ ኢየሱስ የተባልከው አንተ ሰው አይደለም ያለው። እዛ ምዕራፍ 9 ላይ ያለው ሰው ኢየሱስ የሚባል ሰው አይኔን አበራው አለ። ይሄ ግን ይውላችሁ ምን እንደሆነ ታውቃላችሁ? ለማርያም ገብርኤል መጥቶ ወንድ ልጅን ትወልጃለሽ በድንግልናሽ ብሎ ሲያበስርላት የአባቱን የዳዊትን ዙፋን ይወርሳል ብሎ መልአኩ ተናግሮ ነበር። ስለዚህ በአይሁድ ዘንድ የሁላችሁ መጽሐፍ ቅዱስም እንደሚናገር ኢየሱስ የዳዊት ልጅ ነው የሚለው መጽሐፍ ቅዱስ። ይሄ በርጤሜዎስ በደንብ በሚያቅሰው ነው። ተመልከቱ ምን እንዳለ ታውቃላችሁ? የዳዊት ልጅ ኢየሱስ ሆይ ሃሌሉያ። የዳዊት ልጅ ኢየሱስ ሆይ፣ የዳዊት ልጅ ኢየሱስ ሆይ ብሎ አብዝቶ ጮኸ። ክብር ለእግዚአብሔር ይሁን። ተመልከቱ። የዳዊት ልጅ ኢየሱስ ሆይ ማረኝ። አያችሁ ምን እንደሚቀድም ወገኖች። ምን አረጌ ነው? እኔን ከሰው በታች አረከኝ። የኔን ልመና አትሰማም። ስንቱን እየባረክየው ስንቱ እንዲሆነለት እነከሌ ከኔ ኋላ መተው እንዲሆነላቸው እከሊት እንዲሆና እከሌ እንዲሆነው እኔ ምን በድዬ ነው? እኔ ምን አረጌ ነው? ምንድነው እግዚአብሔር ከኔ ጋር ያለ ችግር? ለምን ታስጨንቀኛለህ? በጣም እንደዚህ የመሬት ቃል ለማውጣት እንፈጥራለን ወገኖች። አይገርም ምን አይነት ደካሞች እንደሆነ። ይሄ ሰው ግን ይውላችሁ የህይወቱ ዋና የሆነ ነገር አይንን የሚያክል ነገር ያጣ ሰው እኮ ነው። ማማረር ማጉረምረም ሲገባው ምን እንዳለ ታውቃላችሁ? የዳዊት ልጅ ኢየሱስ ሆይ አለና ምነው አይኔን እውር ሆኜ እያየ አንተ አይደለህ እንደ ፈጠርከኝ በእናቴ ማፀን ዝም ብለህ ባጠገቤ ታልፋለህ? እኔ እንዳንተ አይነት አላየው አላለው። ምን እንዳለ ታውቃላችሁ? የዳዊት ልጅ ኢየሱስ ሆይ አለና ማረኝ። ሃሌሉያ። አቤት እህትና ማረኝ። ምን አደረኩ? ምን አጠፋሁ? እኔ እኮ ከሰው የተለየ ኃጢአት የለብኝ። እኔ እኮ ምንም አላረኩ ምናምን ብለንኛ በቃ ደረታችንን ነው የምንገለብጠውና የሆነ ሞገደኛ። ግን ይሄ ሰውዬ ምን እንዳለ ታውቃላችሁ? ከሰው ሁሉ እኮ የተለየ ኃጢአት ያለበት ይመስላችኋል? በጣም ልቡ ስብር አድርጎ ምን አለ? ማረኝ። በቃ ጌታን የሚያስፈልገኝ ምህረት ነው። እህቴ ወንድሜ፣ ዛሬ እኔና እናንተ የሚያስፈልገን በቃ ማረኝ። እኔ ደካማ ነኝ፣ ማረኝ። በቃ ጌታ ሆይ ማረኝ፣ ፕሊዝ ማረኝ። ይሄ ሰውዬ እውር ነኝ፣ ሰለቸኝ፣ ለዚህ ሁሉ ሰው አይን ሰተ ምናምን ብሎ ኮምፕሌን አላረገም። የዳዊት ልጅ ኢየሱስ ሆይ ማረኝ፣ ማረኝ፣ ማረኝ እያለ አብዝቶ አንዴና ሁለቴ ብቻ አይደለም አብዝቶ ጮኸ ይላል። ሃሌሉያ። ኢየሱስ ምንድን ነው የሚለው? የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ ይላል። ከዛ በላይ ምን አለ መሰላችሁ? ብዙዎችም ዝም እንዲል ገሰጹት የሚላለ ከፍ ብሎ ብዙዎች ዝም እንዲል ገሰጹ። አንዳንድ ሰዎች የሷ ጸሎት ደግሞ ሁሉ ጊዜ ደግሞ ጸልዩ ልጸልይ ነው የምታበዛው። ሁሉ ጊዜ ለቅሶ ነው። ሁሉ ጊዜ በጣም ይሰለቻቸዋል። ዝም ብለሽ ጩሂ። የሚመልስ ጌታ ነው ያለሽ፣ የሚያይ ጀጅማ ያርግ። አትጮሃተ አትለፍልፍ ምናምን አላለው። ምን ይጮሃል? ዝም በል ቀስ ብለህ ተናገር። ስርዓት የለውም እንዴ? አሳዳጊ በደል ምናምን አላለው። አንተ ዝም ብለህ ጎዳና ድሮስ ሜዳ ለምትውለው መንገድ ላይ ለማይ ዝም ብለህ ስትጮህ አትጮህ አላለውም ጌታ። ሌሎቹ ግን አይመስለኛል እነዚህ ጋቂ ፈሪሳዊ እኛ ጻድቅ ነው ምናምን የሚሉ ብዙዎች ጌታ ሊያጋፉ የነበሩ ዝም በል እባክህ አትጮህበት፣ ቢዚ ነው እሱ ምን ይለፈልፋል ይሄ ወደዛ ቡቱቱ ምናምን እያሉ አልተጻፈም። እኔ ያልኩት ይሄን እርግጠኛ ነኝ ገሰጹት አይደለም የሚለው። ግሳጼ ውስጥ ብዙ ቃል አለ። ሰዎች ናቸው እነሱ ማያችሁ ገሰጹት። እሱ ግን የፈለገ ነገር እየገሰጹ ድካሙን እንኳን እየጠሩ እውር ምናምን እያሉ እንኳን ቢሰድቡትም ሄዶ ማይንድ በቃ ጉዳዩ አይደለም። ለምን ያችን ታይም ሚስ ማድረግ አልፈለገም። የዳዊት ልጅ ኢየሱስ ማረኝ ቀጠለ ጮኸ። ዝም ብለው እኮ ምን የዳዊት ልጅ እኔ እናንተን አይደለም የምጠራው ኢየሱስ የዳዊት ልጅ ማረኝ። በእውቀት የሆነ ጥሪ
የዳዊት ልጅ እንደሆነ የአባቱን የዳዊትን ዙፋን ይወርሳል የተባለለት ከዳዊት ዘር ሐረግ ከማርያም ከነ ዮሴፍ ቤት እንደተወለደ ያወቀ የጌታን የኢየሱስን አመጣጡን የዘር ግንዱን ሐረጉን ሰው የሆነበትን መስመር ያወቀ በእውቀት የሆነ ልመና እዛ ዮሐንስ ወንጌል ምዕራፍ 9 ላይ ያለው እኔ አላቅም ማለት አይኔ በርቷል እኔ ማቀው ነገር የለም ማለት እግዚአብሔር ያድነን ከዚህ ወገኖቼ የጸሎት መልስ ተቀበለን ጉብኝቱን ተቀበለን የጌታን እርዳታ ተቀበለን አላቅም ከማለት እግዚአብሔር ያድናችሁ እኔ እንጃ እኔ አላቅም ከዛ ወለ ቀበልንልና የሚገርም እኮ ነው ጸሎታችን ሲመለስ ኑራችን ትዳራችን የመኖሪያ ፍቃዳችን ሁሉ ነገር ሲመቻች እኛ የለንም ትተነው ሄደናል ወደ አሸሼ ገዳሜ ትተነው ሄደናል ወደዛ ወደ ጨለማ ወደ ቀድሞ ምንም ወደ አልረዳን አያችሁ ወይረዳንን ያገዘንን የሆነልንን ጌታ በደካማ ጎናችን የቆመልንን በጉድለታችን ሙላት የሆነልንን የደረሰልንን ጌታ ኢግኖር አድርገን ይልቁኑ ሲመቻችና ሲሞላልን አጌንስት ጠላት ሆነን እናሳድዳለን ያ ሰውዬ የሚገርማችሁ እኔ አላቅም ማለት በርጤሜዎስ ግን እንዲያደረገ ይሁላችሁ ዋው በርጤሜዎስ የተባለው የጤሜዎስ ልጅ ግን ኢየሱስ የዳዊት ልጅ ማረኝ ሲለው ይላል ኢየሱስም ቆመ ሃሌሉያ ቆመ ኢየሱስ እንዲህ አይነትን ጥሪ የፈለገ ክራውድ ቢበዛ ግፊያ ቢበዛ ጫጫታ ቢበዛ በፍጹም የጌታን የኢየሱስን ጆሮ አይከለውም never አይከልለውም የሰው ግፊ አይከልለውም ብዙ ጫጫታ ብዙ ንግግር ብዙ ግፊያ የጌታ የኢየሱስ ጆሮ ገባና ንግግሩ ኢየሱስ ቆመና ጥሩታል ጥሩልኝ አላቸው ጥሩልኝ ቆመ ኢየሱስ ጥሩት አላቸው ተጠርቶ ሲመጣ ወገኖቼ የሚናገረውን የሚያውቅ የሚያደርገውን የሚያውቅ ይሄ አይነ ስውር ሰው አይገርምም የሚያደርገውን የሚያውቅ ሰው ምን አደርግልህ ዘንድ ትወዳለህ የኔ እህት ዛሬ ምንድነው የምትይው ጌታ ምንድነው የምትለው ምን ትለው ይሆን ዛሬ ምን ላድርግልህ ብሎ ወደ አንተ ቢመጣ ምንድነው ጥያቄ በርጤሜዎስ ታርጌት ያለ ጥያቄ እሱ የለመደው ቅጭል የሚል ሳንቲም የሆነ ነገር የሚበላ ነገር ሲጡት ቅብል ብሎ ጉርስ በቃ የሚያቀው ይሄ ነው ልመናሱ የሚያቀው ይሄ ነው በዘመኑ የተቀበለው ነገር ቢኖር ይሄ ነው ሌላ ከዚህ ያለፈ ኤቭሪ ሞርኒንግ የሚለምነው ኤቭሪ ዴይ የሚያደርገው ድግግሞሽ ሩቲን የሆነ ላይፍ ስታይሉ ልመና ነው በቃ ሌላ ነገር አያውቅም ግን ልክ የዳዊት ልጅ ኢየሱስ ክርስቶስ ጥሩት ብሎ ሲያስጠራው ቡቱቶውን ሁሉ ነገሩን ጣል አደረገ ይላል ይላችሁ እዚህ ጋር ጥሩት አለ ይላል እርሱም እየዘለለ ሃሌሉያ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ምን እንዳደረገ ታውቃላችሁ እየዘለለ አይነ ስውር መዝለል ይችላል እንዴ ይው ልብ ብላችሁ አይታችሁ ከሆነ የማየት ችግር ያለባቸው አይነ ስውር ወገኖቻችን ምን እንደሚያደርጉ ሲያመልኩ እንኳን እንደዚህ ማለት አይችሉም ገብቷቸዋል ባላንስ ማድረግ አለ ምን እንደሚከብድ ብዙ ታይታችሁ ከሆነ እንደዚህ ነው እዛችሁ ጋር ቆመው እንደዚህ ወደ ላይ የሆነች ብቻ በቃ እዛችሁ ጋር ነቅነቅ ነው ማለት የሚችሉት ይሄ ሰውዬ ግን ተመልከቱ ባላንስ ሊስት ይችላል የሆነ ነገር ላይ ሊወድቅ ይችላል ዘሎ ሲመለስ ድንጋይ አለ ጉርጓድ አለ ስንት ነገር አለ ልክ ግን ኢየሱስ ቆሞ በዛ ሁሉ ግፊያ ናይልሃል የሚለው ይሰማ ዘለለና ከመቀመጫው ተነስቶ ይላል እንዴ የለመናት ሳንቲም አለች መቼም ብዙ ብርም ለምሎን ይሆን ይችላል ቀኑን ሙሉ ዛጋው ውሎ ነው እቃ አለው ኮተቱ ብዙ ነገር አለው ጫርቁን ሁሉ ጥሎ የለመነውን የሰበሰበውን ሁሉ ጥሎ በኢየሱስ ክርስቶስ የዓለም ቅራቅንቦ ክብር ዝና ዘመዴ ወገኔ እንትኔ ጓዝ ዛሬ በናዝሬቱ በኢየሱስም አራግፈን የሚበልጠውን የተሻለውን ኢየሱስን አሁን ድምጹን ስንሰማ ዘለን ወደሱ መሄድ ይሁንልን ወገኖቼ መዝለል ይሁንልን በቃ መተው ያቃተን ቡቱቱ የሆነ የዓለም ቅራቅንቦ ጌታን ማያከብር ለኛ ያልጠቀመን ነገር መለየት ያቃተን ኃጢአት በደል ኮተት ወሬ ሐሜት ጥላቻ አብሮን የኖረ እኔ እኮ እንዲህ ነኝ ባህሪ የምንለው እኛ ቤት እኮ እንዲህ ነው እኛ እኮ በዘራችን እንዲህ ነው ብለን የያዝነው ይሄ ሰው አብሮት የኖረውን ቡቱቶውን እቃውን የመለመኛውን ብዙ ነገር እዛ አካባቢ ያለው ልክ ናይልሃል ሲባል እየዘለለ ሃሌሉያ ኢየሱስም እንደዚህ ነው የሚለው ይጠራሃል ብለው ጠሩት እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው እውሩም መምህር ሆይ አይ ዘንድ ነው
ተቀብቶ ይሰል ይወመጀ ምናምን ያለ እዛ ግርግር ከዛ ደግሞ ሕግ አዋቂ ፈሪሳዊ ምናምን ካህናት መጡ ወደ ሸንጎ ፊት በልተናገር ማናበራ ምና ተርምስ አላቀም ምን ያለ ሲጀመር እሱ ጥያቄም አልነበረው አይኑ እንዲበራ መጥቶ ያበራለትንም ማንነቱን አያውቅም የሚያውቀው ኢየሱስ የሚባል የሆነ ሰው እንደሆነ ብቻ ነው ሰው ነው አለ ያበራልኝ እኔ አላቀም አለ ዋው አይገርም እኔ አላቅም እንኳን ሊከተለው እዛው ትርምስምስ ወገኖቼ ከዳናችሁ በኋላ ህይወታችሁ ከተቀየረ በኋላ ጌታ ቀንበራችሁን ከሰበረ ጨለማችሁን ካበራላችሁ በኋላ ምን ትሰራላችሁ ጨለማ ምን ትሰራላችሁ በዓለም መካከል ምን ትሰራላችሁ በማያምኑ መካከል ምን ትሰራላችሁ ኢየሱስን በማያከብሩ መካከል በኃጢአት በርኩሰት በተጨማለቀ ቦታ ምን ትሰራላችሁ ምን ታደርጋላችሁ ወገኖቼ ለማስረዳት እነሱን ገና ለማሳመን እንዲቀበሏችሁ እንዲሰማችሁ ኧረ በጭራሽ ይሄ በርጣሚውስ ምን እንዳደረገ ታውቃላችሁ ልክ አይን እንደ እምነት አድኖሃል ይኸውልህ አይን በርቶላል ይብራል አይን ሲባል አሜን ብሎ ልክ አይኑ ሲበራ ለመጀመሪያ ኢየሱስን ፊት ለፊቱ አየ ህዝቡን አየ ምናምን ብሎ ይገርማችኋል እኮ እኔ እኮ በዚህ ጋር ሲያልፍ ኮቴ ስሰማ ኢየሱስ ነው ሲሉኝ እኮ እንዴት እንደተጣራው ታውቃላችሁ ይሄን ኤክስፒሪያንስ በተጠቀሙበት እኔ እኮ ስፈወስ ምናምን ያለ ቪዲዮ አልሰራም ምን እንዳደርግ ታውቃላችሁ ምንም ጥያቄ ወሬውን ትቶ ኢየሱስን ተከተለው ይላል ሃሌሉያ ሄድ እምነት አድኖሃል አለው ጌታ ሄድ ነው ያለው ሄድ እምነት አድኖሃል ሲለው ወዲያውም አየ በመንገድም ተከተለው ይላል አልሄድም ማለት ወዴት ነው የምሄደው አለ አልሄድም እኔ አንተን ነው የምከተለው አለ ክብር ለእግዚአብሔር ይሁን ያ ዮሐንስ ወንጌል ምዕራፍ 9 ላይ ያለው ሰውዬ ግን መጨረሻ ላይ ምን እንደሆነለት ልንገራችሁ እኔ አላቅም ጻድቅ ሳይሆን አይቀርም ኃጢአተኛ ሰው እንዴት እንዲያረጋል ይያለ ማት ነገር ካወራ በኋላ ይኸውላችሁ ምን እንደሆነ 35 ላይ ዮሐንስ ወንጌል 9:35 ላይ ኢየሱስ ወደ ውጭ እንዳወጡት ሰማ ሲያገኘው አንተ በእግዚአብሔር ልጅ ታምናለህን አለው እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አያውቅም ማን አይኑን እንዳበራለት አያውቅም ያ ኢየሱስ የተባለ ሰው ነው ያለው ማን እንደሆነ አያውቀውም እንዴ የእግዚአብሔር ልጅ አለና አንተ በእግዚአብሔር ልጅ ታምናለህ አለው እርሱ መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ ይላል ኢየሱስም አይተኸውማል ከአንተም ጋር የሚነጋገረው እርሱ ነው አለው እርሱም ጌታ ሆይ አምናለሁ አለ ሰገደለትም ኢየሱስም እንዲህ አለ የኔ ጌታ አልገባቸውም ብሎ የትም ጥሎ ማይሄድ እነዚህ ደግሞ ነው የበሉበት ወጭት ሰባሪ ማይረቡ አያመሰግኑም እንዴ እቺ ደግሞ ይሄ ደግሞ ምናምን ብሎ ጀጅ አድርጎ ማይሄድ ተመልሶ መጣ እንዳልገባው አወቀ እንዳላወቀ እንዳላስተዋለ ማይናን እንዳበራለ ባይጠይቅም ባይለምንም እንኳን ይሄ ቸር ጌታ ራርቶ ወደሱ መጥቶ አይኑን እንዳበራለት ስላልገባው መጣ አውጥተው ጣሉት ይላል የሚገርም ነው እኮ ለሰንበታቸው ብለው ለህጋቸው ብለው ለሥርዓታቸው ብለው ምን አይነት ጭካኔ ዘመኑን ሙሉ ጎዳና ላይ ይለምን ይሄ ምስኪን ህይወትን ሳያይ ኑሮን ሳይኖር ዘመኑን ሙሉ የነሱን 5 ሳንቲም እየለመነ እንዲኖር እንዴት በሰንበት ተፈወሰ ብለው አውጥተው ጣሉት ይላል አይገርምም የኔ ጌታ አውጥተው ሲጥሉሽ ኢየሱስ አለ አውጥተው ሲጥሉ ጌታ አለ ባካችሁ ስለ ኑሮ አትጨነቁ ስለ ትዳራችሁ አትጨነቁ ስለ ልጆቻችሁ ስለ ቤተሰብ ስለ ስራ ስለ ምንም ስለ ጤና አትጨነቁ ነገር አውጥተው ሲጥላችሁ ኢየሱስ በር ላይ አለ መጣና አንተ በእግዚአብሔር ልጅ ታምናለህ አለው እንዴ ማን ነው አለ ይሄ አሁን እኮ የሚያዋራ ያያየው እኮ እሱ ነው ሲለው አምናለሁ የኔ ጌታ አለ አምናለሁ ወይ እሱ ነው እንዴ እኔ ያወራው እኔ እኮ ሳላውቅ ነው እኔ እኮ እንዴት ወደ እኔ እንደመጣ አላውቅም እንዴት እንዳየኝም አላውቅም በቃ እኮ እኔ ያላውቅ እሱ ነው እንዴ ብሎ አምናለሁ አለ ጌታ ይሄንን ቃል ተናገር ስሙልኝ ኢየሱስም የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ የማያዩ እንዲያዩ የሚያዩ እንዲታወሩ ዛሬ በጌታ በኢየሱስ ስም ወገኖቼ እያየን ማየት ይሁንልን ወገኖቼ ከሚያዩት ወገን ያደርገን አያለው ይያለን በትዕቢት አቃለው አው አቀዋለው እኔ እኮ ስንት አመቴ ነው በጌታ ቤት እኔ እኮ አገልጋይ ነበርኩ ከነንትና ጋር ነበርኩ ምናምን የታዋቂ ሰው ስብ እየደረደረን ግን ባለማወቅ ከመመላለስ እግዚአብሔር ያድነን እነዚህ ፈሪሳውያን አውጥተው የጣሉትን እናያለን እናውቃለን ህግ አለን ሙሴ እኮ የኛ ነው የሚሉትን
የሚያዩትን እንዳያዩ ላደርግ እኔ ወደዚህ ዓለም መጥቼ ለፍርድ ነው የመጣሁት አለ። እውር የሆኑትን ግን አላዋቂዎችን ግን ማረኝ የሚሉትን ግን ጨለማቸውን ላበራ እኔ መጥቻለሁ አለ ናዝሬቱ ኢየሱስ። ዛሬ ወገኖቼ ይህንን የረዳንን ጌታ ማወቅ ይሆንልን። ጨለማችንን ያበራውን ጌታ ማወቅ ይሆንልን። የህይወታችን አቅጣጫ የለወጠውን ጌታ ማወቅ ይሆንልን። ሳናውቅ እንዲሁ በረከቱን አንብላ። ሳናውቅ እንዲሁ በደስታው ያለ እውቀት አንብላ። ዝም ብለን ሲሰጠን እየተቀበልን በረከቱን እየተቀበልን እጁን ብቻ ፊቱ ምን ይሁን በቀዳዳ ብቻ እንደዚህ በሆነ ነገር ብቻ እጁ እየመጣ እየተቀበልን ምንኖር ሰዎች አንሆን። የጌታን ፊቱን የምንፈልግ ፊቱን የምንናፍቅ ሰዎች ያደርገን። በርጤሜዎስ የዳዊት ልጅ ኢየሱስዬ ማረኝ ማረኝ ብሎ በእውቀት ጠርቶ ኢየሱስን አስቆሞ አይኑን አስበራ። ምን ላድርግልህ ሲለው አይኔን ነው አለ። እኔ ልህ እስቲ አይኔን አለ። ሳንቲም አልለምንህም አለ። ብር ወርቅ አልልህም፣ እስኪ አይኔን እዚህ ጋር ያያችሁ ኢየሱስ አይደለም አይኑን ያበራለት ራሱ ነው አይኔን ያለው። ዛሬ ወገኖቼ ህይወትሽ የት ጋር ነው ያለው? የኔ ወንድም ህይወትህ ምኑ ጋር ነው? ሌብልህ ምኑ ጋር ነው? ስንት ዓመት በጌታ ቤት ኖርክ? ስንት ዓመት ጌታን ተከተልከው? ስንት ዓመት ስንት ሆንክ? ያገለገልክ ነው። ጭራሽ እድል አግኝተህ በር ተከፍቶ ብዙ ነገር እየሆንክ ነው። ግን ይገርማል። ብዥ ባለ እውቀት ገብቶሃል ጌታ፣ ገብቶሻል ይሄ ጌታ፣ እያየሽው ነው። እባካችሁ ዛሬ ትሁት እንሆን። ማረኝ በሉት። አይኔን አብራልኝ በግልጥ ላይ ይፈልጋለሁ። በሌላ ስፍራ ደግሞ አንድ እውር ሰው ጌታ እጁን ጭኖ ጸለየና አሁን ምን ታያለህ ሲለው ሰዎች እንደ ዛፍ ውር 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 ሲሉ ያለው አለ። በኢየሱስ ክርስቶስ ስም እንደ ዛፍ ብዥ ብዥ ውር ውር የሚል እውቀት ዛሬ ከላያችን ላይ ይገፈፍ። ዛሬ አይናችን ጥርት ብሎ ኢየሱስን በውበቱ ማየት ይሆነልን። በማንነቱ የተሻለ ክብር እንዳለ ሊያከብረን እንደመጣ የሚጠብቀን ክብር እመጣለሁ ያለ ጌታ፣ ቤት እያዘጋጀሁላችሁ ነው ያለ ጌታ፣ መጥቼ እወስዳችሁና እዛ እኔ ባለሁበት አብረን እንኖራለን ያለንን ጌታ አብዝተን አብልጠን በጥልቀት ማወቅ ይሆነልን። ብዥ ያለ እውቀትና እይታ ከላያችን ላይ የተገፈፈ ይሁን ወገኖቼ። ዛሬ አይናችን ይብራ። ዛሬ ጌታዬ የዳዊት ልጅ ማረኝ ማረኝ ወሉት ወገኖቼ ማረኝ። በቤትህ ዝም ብዬ የተመላለስኩት ምሕረት አድርግልኝ። በጣም ትሁት ነን። አንፈር አገልጋይ ስለሆንን አንፈር ብዙ ዓመት ስለሆንን ማረኝ ጌታ ሆይ እኔ ማየት እፈልጋለሁ እንበለው በእውቀት። በቃ ከዚህ በኋላ በእውቀት ላመልክህ ነው የምፈልገው። በእውቀት ካንተ ጋር መኖር ነው የምፈልገው። መቀላቀል መተራመስ አልፈልግም። እንደ በርጤሜዎስ ወገኖቼ ሁሉን ነገር ትተን ጌታን መከተል ከትርምስምስ እንውጣ። ልታውቂው ትፈልጊያለሽ ይሄን ጌታ በህይወትሽ ጥርት ያለ ኩልል ያለ እውቀት እንዲኖርሽ ትፈልጊያለሽ? የኔ እህት የኔ ወንድም ትፈልጋላችሁ ወገኖቼ? ከሁሉ ነገር ተለይታችሁ ተከተሉት። ይሄ ዮሐንስ ወንጌል ላይ ያለው ሰውዬ ቢዚ ያደረጉት በወሬ ማነው እንዴት ነው እንዴት ወራ ምን አረጋል በወሬ ቢዚ ያደረጉት። ይሄ በርጤሜዎስ ግን ምን እንዳደረገ ልክ አይኑ ሲበራ እምነትህ በቃ እንደ እምነት ይሁንልህ አይን በርቷል ሲለው ኢየሱስ ምን እንዳደረገ ታውቃላችሁ? ወዲያውኑ አየ፣ ቀጥታ ኢየሱስን ተከተለ። ወሬ ጋር አልሄደም። እንዲበራ እንዲጸልዮ እጁን ሲጭንብኝ እኔ እንዲሰጣር ምናምን ወሬ ትርምስምስ ጋር አልሄደም። ዛሬ ወገኖቼ ያለንበትን የቡቱቱ ኮተት አሮጌ የሸተተ የገማ ዓለማዊነት ያልተለወጠ ህይወት የትዳራችን ውስጥ ያለ ትርምስምስ፣ ቤታችን ውስጥ ያለ ትርምስምስ በኢየሱስ ስም ያንን ቡቱቶውን ጥሎ እቃውን ጥሎ እየዘለለ ከመቀመጫው ተነስቶ ወደ ኢየሱስ ሮጠ ይላል። ዛሬ ሁሉን ነገር እርግፍ አድርገን ትተን መጨነቅ በቀላል ያንንም ማለት ትተን ኢየሱስን መከተል ይሆንልን ወገኖቼ። ክብር ለእግዚአብሔር ይሁን። የሚበልጠው እሱ ነው፣ የተሻለ እሱ ነው። ለምን? ሁሉ ጊዜያዊ ነው። ለጊዜው ሁሉ ነገር ለጊዜው አላፊ ጠፊ፣ ስንደርስበት ደግሞ ሴንስለስ ምንም ውሃ ነው የሚለው ውሸት እኮ ነው። ብዙ ለፍተን ጥረን ስንት ነገር ሆነንለት ምንም። ኢየሱስ ግን ያዋጣል። መጨረሻ ላይ ክብር አለ፣ የክብር አክሊል አለ። በሰማይ የዘላለም ህይወት ይጠብቀናል። ሁሉም ትተሽ ተከታዩ ባክሽ። ክብር ለእግዚአብሔር ይሁን ወገኖቼ። ዛሬ የተደረገልንን ሳይሆን ያደረገልንን ጌታ ማወቅ ይሆነልን። ይሄ አይነ ስውር አይኑ እንዴት እንደበራ አንድ ኢየሱስ የሚባል ሰው መጥቶ ጭቃ ቀባው። ከዛ ሰሊሆም መጠመቂያ ሄዳለው ታጠበ፣ አይኑ በራለት መጣ። ምክንያቱም ከመወለዱ ጀምሮ አይነ ስውር ነበር። ብዙ እውቀት አለው፣ ግን ያደረገለትን ዛሬ ብርሃን የሰጠውን ዛሬ እውርነቱን ያበራለትን ጌታ ግን አያውቅም ነበር። እንዴ ማን ነው ላምንበት የእግዚአብሔር ልጅ ብሎ ቁጭ ማን ነው? አያውቀውም ነበር። ኢየሱስም ወደ ውጭ አውጥቶ ሲጥሉት ወይኔ ይሄ ሰው እኮ አያውቅም ማለት ያለ እውቀት ነው ወይ ያለና ጌታ ዝም ብሎ ይሄን ሁሉ ፈውስ አድርጌለት ይሄን ሁሉ ተአምር አድርጌለት የማይረባ ምናምን ብሎ አላለውም ጌታ።
ወጥተው አውጥተው ሲጥሉት ኢየሱስ መጣና በእግዚአብሔር ልጅ ታምናለህ አለው። የኔ ጌታ ወገኖች ትሁት እንሁን ባካችሁ። አውቃለሁ እኛም እኮ እሱን ነው የምናመልከው። ሃሌሉያ እኮ ስንት ዓመቴ እኮ ከነ ፓስተር እንትናጋ ከነ ሐዋርያ እንትናጋ ምናምን አንበል ወገኖች። ለዚህ ፕሬቴንድ እንዳናደርግ ሁሉ ነገራችን በጌታ ፊት የተገለጠ ነው። በቃ የኖርክበትን ዘመን ንገሪው። ይሄን ሁሉ ዘመን ጌታ በቤት ኖር ያለው ግን እኮ እኔ ብዙ ዕውቀት የለኝም ስላንተ አይገባኝም፣ አላስተውልም እኮ ጌታ አብራልኝ አይኖቼ። በቃ እኔ አንተን በርግጥ ላቅ እፈልጋለሁ ማለት ወገኖች በጣም መንፈሳዊነት ነው። በርጣሚዎስ ግን የተባረከ ሰው ነበር። የስጋ አይኑ ቢታወርበትም ልቡ ብሩህ ነበር። አይገርምም? ያውቀው ነበር አዳኙን። እባክህ አድነኝ የዳዊት ልጅ በሙሉ ስሙ ጠራ። የዳዊት ልጅ ኢየሱስ ማረኝ 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 እያለ ጮኸ። አይገርምም? ማረኝ አለ። ማረኝ ለምን እንደው ታውቃላችሁ? ማረኝ አለው። ቅድም እንደነገርኳችሁ በሕጉ መሰረት ሰው አካለ ጎዶሎ ሲወለድ ኃጢአተኛ ነው፣ ወይ ቤተሰቡ ወይ እሱ ኃጢአት ሰርቷል ተብሎ ስለሚታመን በርጣሚዎስ ተቀብሎታል። ይሄንን ማረኝ አለ። በቃ በጣም ትሁት ሆነ። ማረኝ በቃ ማረኝ በቃ አትለፈኝ በቃ the only chance ያለኝ አንተ ነህ ኢየሱስ። አብዝቶ ዝም በል እባክህ ሲለው ገሰጹ። ዝም በል አትጮህበት፣ ዝም በል አብዝቶ ጮኸ። ዝም በል ምናምን ብሎ ያልገፈታተሩት በካልቾ ምናምን ያልመቱት ይመስላችኋል? አብዝቶ ግን ጮኸና ኢየሱስን አስቆመው። ሰማው ኢየሱስና ቆመ። ጥሩት ሲል ይጠራል። ሃሌሉያ! ምን ኤክሳይትድ እንዳደረገኝ ታውቃላችሁ? ጌታ ሲቆምልሽ አጃቢሽ ብዛቱ፣ ጌታ ሲቆምልህ ዘንበል ሲልልህ፣ ጌታ እጁን ሲዘረጋልህ ይጠራሻል፣ ይፈልግሻል። ትሉ አይዞህ በቃ ወደ ብሎ ከመቀመጫው እሱ ማለት ለማልፈልግ ዞርበልልኝ እንታት ተብሎ ተነሳ። ቦታው ተወደ ሁሉ ዞርበል ደጋፊ አልፈልግም እየዘለለ ወደ ኢየሱስ። ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ! ጌታ ሆይ ዛሬ በእውቀት እግዚአብሔር በበራ የልቦና አይን እንድናመልክህ እንድንከተልህ ይሄንን ድንቅ ህይወት ጌታ እያስተዋልን እንድንኖር እንደ ቃልህ የኔና የወገኖችን አይኖች አብራ በኢየሱስ ክርስቶስ ስም። ጌታ ሆይ እያደረክልን ያለውን ገና ልታደርግልን ያለውን በእጅህ ያለውን ብቻ ሳይሆን ጌታ አንተን ማንነትህን ማወቅ ይሁንልን፣ ፊትህን ማወቅ ይሁንልን፣ ክብርህን ማወቅ ይሁንልን፣ ማንነትህን ጌታ ሆይ የምህረትህን ብዛት ፍቅርህን ቸርነትህን ማወቅ ይሁንልን። አቤቱ እርዳን፣ ልጆችህን ወንድሞቼን እርዳ፣ እህቶቼን እርዳ በኢየሱስ ክርስቶስ ስም። ጌታ ሆይ በጨለማ ያሉትን ለዓለም ብርሃን ልሆን መጥቻለሁ ያልክ ጌታ የማያዩ እንዲያዩ የሚያዩ ደግሞ እንዳያዩ ትዕቢታቸው አያለው እያሉ ለሚኩራሩ እንዳያዩ ለዚህ ነው የመጣሁት እንዳልክ ጌታ ሆይ እባክህ እግዚአብሔር አምላኬ ሆይ እውር የሆኑ ማየት የሚፈልጉ ግራ የገባቸው እግዚአብሔር ሆይ የውር የድንብራቸውን የሚሄዱትን እንድትራራላቸው በኢየሱስ ስም ጸልያለሁ። ይሄንን ሰው ጌታ ሆይ በዮሐንስ ወንጌል ምዕራፍ 9 ያለው አይነ ስውር ጌታ ምንም የማያውቅ ዝም ብሎ መለመን ብቻ ነበር ስራው፣ ግን ራራህለት፣ አይኑን አበራህለት። እንዲሁ ጌታ ሆይ ምንም የማያውቁ የውር የድንብር በዳበሳ የሚኖሩ ምስኪን ወንዶች ሴቶችን በዚህ ዓለም ብዙዎች አሉ። ጌታ አንተ የዓለም ብርሃን ኢየሱስ ራስህን ትገልጥላቸው ዘንድ ብርሃንህን ታበራላቸው ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ይብራላቸው ጌታ ሆይ ይህን ቃል የሚሰሙ የህይወት ብርሃን የሆንከውን አንተን ኢየሱስን በትህትና ማረኝ ብለው እጆቻቸውን ወደ አንተ እንዲያነሱ በጸጋህ ደግፋቸው። በቤትህ ያለነውን ጌታ ሆይ እባክህ እግዚአብሔር የዘላለም አምላክ ሆይ ትሁት ልብ እንድትሰጠን የተሰበረ ልብ እንድታረግልን ማረኝ ጌታ። እኔ አጥርቼ ማየት ፈልጋለሁ እንድንል ጌታ ሆይ ያየሁ እኮ አይደለም እኔ እኮ በብዥታ ነኝ የምንል ጌታ ሆይ በትክክል አንተን ለማየት የምንጠማ እጅህን ሳይሆን አንተን ፊትህን ክብርህን ማየት የምንወድድ ጌታ ሆይ በኢየሱስም የተባረክን ሴቶችና ወንዶች ልጆችን እንድታደርገን እኔ ጸልያለሁ። በጌታ በኢየሱስ ስም እህቶችን ወንድሞችን እርዳ፣ ቤተክርስቲያናችንን እርዳ። እግዚአብሔር ሆይ የህይወት እንጀራ ቤተክርስቲያን በክርስቶስ ኢየሱስ ስም የበራላት የምታይ አይታ የምታሳይ የዓለም ብርሃን የምድር ጨው ናችሁ እንደሚል ጌታ ሆይ እኛ ቤተክርስቲያን ነንና የኔ ጌታ እኔና ወንድሞቼ ለምንኖርባት ለሊድስ ከተማ ለዩኬና ለዓለም ሁሉ ጌታ ሆይ ብርሃን እንድንሆን ብርሃናችን በሰው ሁሉ ፊት እንዲበራ ዛሬ ወደኛ እንድትመጣ ዛሬ እንደ በርጣሚዎስ ጩኸታችን እንድትሰማ ድምጻችን እንድትሰማ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ማጸንሃለሁ። ጌታ ልመናችንን ስማ፣ ጩኸት
ጩኸታችንን ስማ ብርሃን መሆን እንፈልጋለን ብዥታችንን እንዲበራ እንፈልጋለን አጥርተን ማየት እንፈልጋለን ፖዚሽናችን እንዲቀየር እንፈልጋለን ባለህበት እርገጥ ይብቃን የተለመደ ህይወት ይብቃን እግዚአብሔር ልዩነት የሚያመጣ በልዩነት የሚያኖር ያንተ ክብር ያንተ መንፈስ በላያችን ላይ ይሁን የእግዚአብሔር መንፈስ የጌታዬ መንፈስ ሃሌሉያ ክብር ለስም ይሁን ስለረዳህን እናመሰግንሃለን ስለረዳህንና ከብርሃለን ጌታ ሆይ ስለነበረን ውብ ጊዜ ተባረክ ስለ ድንቅ ቃል ክብር ይሁንልህ ነፍስን ስለሚያረሰርሰው ቃል ተባረክ የኔ ጌታ አንተ ትመጣለህ እህቶቼ ወንድሞቼ የተጨነቁበትን ታያለህ እግዚአብሔር ጸሎትን ትሰማለህ ሳንጸልይ እንኳን ያለንበትን አይተህ የምትመጣ የኔ ጌታ ያለበትን ውርነት አይተህ መጥተህ አይኑን እንዳበራህለት ለዛ ሰው እንዲሁ ጌታ ሆይ ለወንድሞቼ ለእህቶቼና ለኔ የምናልፍበትን ሁኔታ አይተህ በድንገት መጥተህ ጌታ ሆይ ስለምታስደንቀን ስለምታስገርመን እኔ አመሰግንሃለሁ የዘመናት የዓመታት ጸሎታችንን ሰምተህ ጌታ ሆይ መጥተህ እግዚአብሔር ሆይ ምስጋናን በአፋችን ስለምትሞላ ፖዚሽናችን ስለምትቀይረው እግዚአብሔር ስፍራ ስለምትቀይርልን ወደ አዲስ መረዳት አንተን ወደ ማወቅ ፈቀቅ ስለምታረገን ወደ ልዩ ምስጋና ህይወት ስለምታስገባን እግዚአብሔር ሆይ ያከብርሃለሁ እግዚአብሔር ሆይ እንዲሁ ሆነን ግን ዘመናችን ስለማያልቅ አንተ ትመጣለህ ጌታ ለመክበሪያ ታረገዋለህ የምናልፍበትን ሁሉ ለመክበሪያ እግዚአብሔርን አምላክህን ለማክበሪያ ትጠቀምበታለህ ኢየሱስን ማክበሪያ ትጠቀምበታለህ መንፈስ ቅዱስ ጌታ ሆይ ያመሰግንሃለሁ ክብር በሰማይና በምድር ላንተ ይሁን በጣም አድርገን እናከብርሃለን እናመሰግንሃለን ሁሉን አንተ አድርገሃልና ተባረክ ከዚህ በኋላ ስለሚሆነው በዚህ ቃል እግዚአብሔር ስለሚሆነው ተአምራት ተባረክ ከዚህ ቃል የተነሳ በየቤታችን ስለሚሆንልን ተአምራትን ያመሰግንሃለሁ ከዚህ ቃል የተነሳ በየጓዳችን ስለሚመጣው የጸሎት መልስ ከዚህ ቃል የተነሳ እግዚአብሔር ሆይ በድንገት መጥተህ እጃችንን ባፋችን ልታስጭነን ስለሆነ አመሰግንሃለሁ ታንክ ዩ ሎርድ ክብር በሰማይ በምድር የሚገባህ አንተ ብቻ ነህና ተመስገን ሁሉን ያደረግክ አንተ ነህ እኛም ይገባልን አድርገናል የኔ ጌታ እኛ ግን ማንጠቅም ባሪያዎች ነን አንተ ብቻ ክብር ይሆንልህ ጌታ ተባረክ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን እግዚአብሔር ይባርካችሁ ወገኖቼ ክብር ለጌታ ለአምላካችን ይሁን ጌታ በጣም የሚያስደንቅ ቃል ጌታ ዛሬ ልኮልናል እንደ ቃሉ ጌታ ወደ ቤታችን ይመጣል እንደ ቃሉ በእውነት ነው የምላችሁ ታክቷችሁ በቃ ከብዷችሁ አቅቷችሁ አሁንስ በዛብኝ ብላችሁ ዝም ብላችሁ ከሆነ እንደዛ አይነ ስውር ሰው ድንገት መጥቶ ጌታ በቃ ይነካዋል ነገሩ ነካ ይነካዋል ጌታ አንዴ ዋን ተች በቃዋል ጌታ በቃ ሲንግል ተች ነካ ሲያረግ ጌታ ነገር ይቀየራል አይዞህ ወንድሜ አይዞህ እህቴ ይሄ ጌታ ደግ ጌታ ነው ሳንጠይቀው የሚያስፈልገን የሚያውቅ ጌታ ነው ያለን አሜን ጌታ ኢየሱስ ይባርካችሁ በዚህ ቃል ተጽናኑ ደስ ይበላችሁ ሳምንታችሁ በቃ በዚህ ቃል እየተደሰታችሁ ይመጣልኛል የዳዊት ልጅ ኢየሱስ ሃሌሉያ ይሰማኛል የሚሰማ ጌታ ነው ያለኝ ይቆምልኛል ድምጼን አልፎታል እናስቆመዋለን በምስጋናችን እናስቆመዋለን በምስጋና በትህትና በተሰበረ ልብ ጌታን እናስቆመዋለን እንደ በርጣሚውስ እናስቆማለን ጌታን ሃሌሉያ ኢየሱስ ጌታ ነው በርቱ እግዚአብሔር ከናንተ ጋር ይሁን የተባረከ ሳምንት ይሁንላችሁ ጌታ ፊቱን ያብራላችሁ የእግዚአብሔር እጅ ከናንተ ጋር ትሁን ጌታችሁ አብራችሁ ይውጣ አብራችሁ ይግባ ከፊታችሁ ይሁንላችሁ ተባረኩ እግዚአብሔር ይባርካችሁ ይሄንን መልእክት ለሰው ሁሉ ሼር አድርጉ በጌታ ፍቅር ነው መለመናችሁ በየፔጃችሁ ላይ ሼር ያረጋችሁ ፕሊዝ አብረን እናገልግል ይሄ የእግዚአብሔር መንግስት ስራ ነው ወገኖቼ ይሄ ንግድ ቢዝነስ ምናምን አይደለም ማስታወቂያ ምን ሰራለት ግን ወንጌልን አብረን እንሰራለን እግዚአብሔር አምላክ ይባርካችሁ ይሄን ስለምታደርጉ ሰላም ሁኑልኝ ጌታ ኢየሱስ አብስቶ ይባርካችሁ ባይ ባይ